አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የመጨረሻ ይፋ ውጤት ሲያሳውቅ ብልጽግና ፓርቲ በአብዛኛዎቹ የምርጫ ክልሎች በማሸነፍ አብላጫውን ወንበር መውሰዱ ተገለጸ። በክልልና ከተማ አስተዳደር ምክር ቤቶች በተካሄደ ምርጫ ብልጽግና ፓርቲ 11 ክልሎችንና የሁለት ከተማ አስተዳደሮች ምክር ቤቶች አብላጫ ወንበር ማሸነፉን ተሰምቷል። በቆይታችን የምንነግራችሁ ይሆናል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በሚካሄደው ሀገራዊ ምክክር ጉባኤ የሚታደሙ ታዛቢዎች የሚመረጡበት መመሪያ እንደሚወጣ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። መመሪያው በምክክሩ ጉባኤ እነማን በታዛቢነት እንደሚሳተፉ፣ የሚመረጡበትን መስፈርትና ምክክሩን እንዴት አክብረው የታዛቢነት ሚናን ይወጣሉ የሚለውን በኮሚሽኑ ምክር ቤት ውይይት ተደርጎበት ውሳኔ ይሰጥበታል ተብሏል። ትሰሙታላችሁ። አዲሱ የቤኒን ፕሬዝዳንት በኒጀር ያደረጉት ጉብኝትን ተከትሎ የሁለቱ ሀገራት ግንኙነት መደበኛ የማድረግ ሂደትን ለማፋጠን ያለመ ውይይት መካሄዱ ተሰምቷል። በሐምሌ 2023 በኒጀር ወታደራዊ ኃይሉ ስልጣን ከያዘና ከቤኒን ጋር ያለውን ድንበር በመዝጋት የንግድ ልውውጥን ከገደበ በኋላ በሁለቱ ሀገራት መካከል ውጥረት ነግሶ መቆየቱ ይታወሳል። ከባህር ማዶ ከያዝናቸው ጉዳዮች መካከል ቀዳሚው ነው። በፓኪስታንና በኳታር አደራዳሪነት በስዊዘርላንድ እየተካሄደ ባለው ድርድር አሜሪካና ኢራን በመካከላቸው ያለውን ጦርነት በ60 ቀናት ውስጥ በዘላቂነት ለማቆም የሚያስችለውን ፍኖተ ካርታ ላይ ስለመስማማታቸው አስታወቁ። ሁለቱ ሀገራት የደረሱበትን የጋራ መግባቢያ ተግባራዊ ለማድረግና ዝርዝር የቴክኒክ ጉዳዮችን ለመወያየት ድርድሩን በቀጣይ ሳምንት ሙሉ እንደሚቀጥልም ገልጸዋል። ዝርዝሩን ይዘናል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። ሰባተኛውን ጠቅላላ ምርጫ ብልጽግና ፓርቲ በአብላጫ ድምፅ አሸነፈ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ የሕዝብ ተወካዮችና የክልል ምክር ቤቶች የመጨረሻ ውጤት አሳውቋል። በምርጫው ገዢው ብልጽግና ፓርቲ በአብዛኛው የምርጫ ክልሎች በማሸነፍ አብላጫውን ወንበር መውሰዱም ተረጋግጧል። በክልልና ከተማ አስተዳደር ምክር ቤቶች በተካሄደ ምርጫ ብልጽግና ፓርቲ 11 ክልሎችንና የሁለት ከተማ አስተዳደሮች ምክር ቤቶች አብላጫ ወንበርን አሸንፏል። ሌሎች ተፎካካሪ ፓርቲዎች የተወሰኑ ወንበሮችን ቢያገኙም አብላጫ ወንበር ያሸነፈ ተፎካካሪ ፓርቲ አለመኖሩ ተገልጿል። በተመሳሳይ በሕዝብ ተወካዮች ምክር ቤት ምርጫ ብልጽግና ፓርቲ ከፍተኛ ድርሻን ወስዷል። በአዲስ አበባ ከ23 መቀመጫዎች ብልጽግና 20፣ ኢዜማ 2 እና 1 የግል እጩ አሸንፈዋል። በኦሮሚያ ከ173 መቀመጫዎች ብልጽግና 167ቱን ሲያሸንፍ ቀሪዎቹን 6 መቀመጫዎች የግል እጩዎችና የአዲስ ትውልድ ፓርቲ ተከፋፍለዋቸዋል። በአማራ ክልል ከ130 መቀመጫዎች ብልጽግና 117ቱን ወስዷል። የአማራ ብሔራዊ ንቅናቄ አብን 6፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 3 እንዲሁም ሌሎች ፓርቲዎች ቀሪውን አግኝተዋል። በተጨማሪም በማዕከላዊ ኢትዮጵያ፣ ደቡብ ምዕራብ፣ ሲዳማ፣ ሶማሌ፣ አፋር፣ ቤኒሻንጉል ጉሙዝ እና ሐረሪ ክልሎች በተካሄደ የሕዝብ ተወካዮች ምክር ቤት ምርጫ ብልጽግና ፓርቲ አብላጫውን ወንበር አሸንፏል። በእነዚህ ክልሎች እንደ ኢዜማ፣ መድረክ፣ ኦብነግ፣ የጉሙዝ ሕዝብ ንቅናቄና የአፋር ሕዝብ ፓርቲ የመሳሰሉ ተፎካካሪ ፓርቲዎች ከተወሰኑ የግል እጩዎች ጋር በመሆን የምክር ቤት ወንበሮችን ማግኘት መቻላቸውን በውጤቱ መግለጫ ላይ ተመላክቷል። የምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ እንዳስታወቁት ለምርጫው ከተመዘገቡት ከ54 ሚሊዮን በላይ ዜጎች መካከል 96.2 በመቶ የሚሆኑት ድምጻቸውን ሰጥተዋል። በሁሉም ክልሎችና ከተማ አስተዳደሮች ከ94 እስከ 99 በመቶ የሚደርስ ከፍተኛ የመራጮች ተሳትፎ መመዝገቡንም ቦርዱ አብራርቷል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በሚካሄደው ሀገራዊ ምክክር ጉባኤ የሚታደሙ ታዛቢዎች የሚመረጡበት መመሪያ እንደሚወጣ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክር ኮሚሽነር አቶ ሙልጌታ አጎ ታዛቢዎች እንዴት በምክክሩ ተሳታፊ እንደሚሆኑ የሚደነግግ መመሪያ እየተረቀቀ መሆኑን ለሪፖርተር ተናግረዋል። መመሪያው በምክክር ጉባኤው እነማን በታዛቢነት እንደሚሳተፉ፣ የሚመረጡበትን መስፈርትና ምክክሩን እንዴት አክብረው የታዛቢነት ሚናን ይወጣሉ የሚለው በኮሚሽኑ ምክር ቤት ውይይት ተደርጎበት ውሳኔ ይሰጥበታል ብለዋል። መመሪያው ሀገራዊ የምክክር ጉባኤ ከመጀመሩ በፊት ጸድቆ ተግባራዊ ይደረጋል ተብሎም እንደሚጠበቅ ኮሚሽነሩ አስረድተዋል። በኢትዮጵያ ሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ 1265/2014 መሰረት የኮሚሽኑ ምክር ቤት አዋጁን ለማስፈጸም የሚረዳ መመሪያ የማውጣትና የመተግበር ስልጣን እንዳለውም አስታውሷል። የአዋጁ አንቀጽ 4 ማንኛውም የመንግስት አካል ወይንም ሶስተኛ ወገን ኮሚሽኑ በሚያከናውነው ስራ ላይ ምንም አይነት ተጽዕኖ ማድረግና የስራ መመሪያ መስጠት እንደማይችል በግልጽ መደንገጉን ተናግረዋል። በዚህም መሰረት መመሪያው ለሌላ ካለ ውሳኔ ሳይቀርብ የኮሚሽኑ ምክር ቤት ውሳኔ ሰጥቶበት ተግባራዊ እንደሚደረግም ጠቁመዋል። ይህ በእንዲህ እንዳለ ሐምሌ 8 ቀን 2018 ዓ.ም በሚጀመረው ሀገራዊ ምክክር ጉባኤ ለመሳተፍ ከተለያዩ የሀገሪቱ ክፍሎች የሚመጡ ዜጎች ደህንነታቸው እንዲጠበቅ የሚመለከታቸው የፌዴራልና የክልል ጸጥታ አካላት ያሉበት ኮሚቴ ተዋቅሮ ስራዎችን እያከናወነ መሆኑን ኮሚሽነሩ ገልጸዋል። የተሳታፊዎች የጉዞ ሁኔታን በተመለከተም ከትራንስፖርትና ሎጂስቲክስ ሚኒስቴር ጋር እየሰራ መሆኑን ገልጸዋል። ከተሳታፊዎች ብዛት አኳያ በሀገሩ ስለሚገኙ ቅድሚያ እንደሚሰጥ 170 ያህል ዳያስፖራዎች በጉባኤው እንዲገኙ እቅድ ተይዞ ሲሰራ መቆየቱን፣ ሆኖም ጥሪ ሲደረግ ከእነዚህ ዜጎች ውስጥ በስራ በህመምና በሌሎች ምክንያቶች
ለመምጣት እንዳልተመቻቸው እያሳወቁ መሆኑን ያስረዱት ኮሚሽነሩ የተሳታፊዎች ቁጥር እንዳይመናመን ደግሞ የእቅድ ክለሳዎች እየተደረጉ መሆናቸውን ተናግረዋል። ኮሚሽኑ አጀንዳዎችን ቀርጾ ወደ ምክክር ሲገባ ሁሉም ችግሮች በአንድ ጊዜ ይፈታሉ ብሎ እንደማይጠበቅ፣ የተወሰኑት ወደሚፈታቸው አካል እንደሚሄዱ፣ ሊያድሩ የሚችሉ እንዳሉና ቀጣዩ ትውልድ ሊፈታቸው የሚችሉ ሊኖሩ እንደሚችሉም ጠቁመዋል። የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ኢንተርናሽናል ኮንቬንሽን ሴንተር እንደሚካሄድ፣ ተሳታፊዎችም ከአንድ ሳምንት በፊት ወደ አዲስ አበባ መምጣት እንደሚጀምሩ የኮሚሽኑ መረጃ ያሳያል። የዓለም ባንክ በምስራቅ አፍሪካ ቀንድ ትብብር ማዕቀፍ ስር ለሚከናወነው የጅቡቲ ቀጠናዊ ኢኮኖሚ ኮሪደር ፕሮጀክት የሚውል የ45 ሚሊዮን የአሜሪካን ዶላር ተጨማሪ የገንዘብ ድጋፍ ማጽደቁን አስታወቀ። ገንዘቡ በእርዳታ መልክ የሚሰጥ ስለመሆኑም ተሰምቷል። የድጋፍ በጅቡቲና በአዲስ አበባ መካከል ባለው የደቡብ ኮሪደር መስመር ላይ የክልላዊ ትስስርን ለማጠናከር፣ የሎጂስቲክስ ቅልጥፍናን ለማሻሻልና የመንገድ ደህንነትን አስተማማኝ ለማድረግ ያለመ መሆኑም ተጠቁሟል። ይህ አዲስ የተፈቀደው ድጋፍ እንደ አውሮፓውያን አቆጣጠር በታህሳስ 2021 ለጸደቀው የ70 ሚሊዮን ዶላር የመጀመሪያ ፕሮጀክትና በሴፕቴምበር 2024 ለተፈቀደው የ90 ሚሊዮን ዶላር ተጨማሪ ማሟያ ላይ የተጨመረ ሲሆን ይህም ባንኩ ለኮሪደሩ ፕሮጀክት ያደረገውን አጠቃላይ የገንዘብ ድጋፍ 205 ሚሊዮን ዶላር ያደርሰዋል ሲል የዘገበው ካፒታል ነው። ኒጀርና ቤኒን በሁለቱ ሀገራት መካከል ያለውን ግንኙነት መደበኛ ስለማድረግ ተወያዩ። በዚህ ወር መጀመሪያ አዲሱ የቤኒን ፕሬዝዳንት በኒጀር ያደረጉትን ጉብኝት ተከትሎ የሁለቱን ሀገራት ግንኙነት መደበኛ የማድረግ ሂደትን ለማፋጠን ያለመ ከፍተኛ ደረጃ ያለው ውይይት በኮቶኑ ተካሂዷል። በሐምሌ 2023 በኒጀር ወታደራዊ ኃይል ስልጣን ከያዘና ከቤኒን ጋር ያለውን ድንበር በመዝጋት የንግድ ልውውጥን ከገደበ በኋላ በሁለቱ ሀገራት መካከል ውጥረት ነግሶ ቆይቷል። ኒያሚ ኮቶኑ የፈረንሳይ ወታደራዊ ሰፈሮችን በማስተናገድ አዲሶቹን የኒጀር ባለስልጣናት ለማተራመስ የሚደረጉ ጥረቶችን በማገዝና በኒጀር ለሚፈጸሙ ጥቃቶች ኃላፊነት ለወሰዱ የሽብር ቡድኖች መሸጋገሪያ በመሆን አገልግላለች ስትል ከሳለች። ወታደራዊ ቡድኑ መፈንቅለ መንግስቱን ተከትሎ ከቀድሞ አጋሩና ቀኝ ግዢዋ ፈረንሳይ ጋር ያለውን ግንኙነት አቋርጧል። በቀጠናው እንዳሉ ሌሎች ሀገራት ሁሉ ኒጀርም ሆነች ቤኒን የጂሃዲስቶችን የጥቃት እንቅስቃሴ እየተዋጉ ይገኛሉ። ነገር ግን ሰኔ 2 የቤኒኑ ሩሙዋልድ ዋድጋኒ ያደረጉት ጉብኝት ግንኙነቱን እንደገና ለመመስረት የተጀመረውን ጥረት አድሶታል። አዲስ የተቋቋሙት የጋራ የባለሙያዎች ኮሚቴ ድንበሩን መልሶ ለመክፈትና ቀውሱን ለመፍታት ያለመ ውይይታቸውን ቀጥሏል ሲል አፍሪካን ኒውስ ዘግቧል። ውይይቶቹ በጸጥታና መከላከያ፣ ዲፕሎማሲና የህግ ጉዳዮች እንዲሁም በኢኮኖሚ ላይ ያተኮሩ ሲሆኑ አንድ የልዑካን ቡድን አባል ድንበሩን መክፈት ያለቀለት ጉዳይ መሆኑንም ተናግረዋል። በፓኪስታንና በኳታር አደራዳሪነት በስዊዘርላንድ እየተካሄደ ባለው ድርድር አሜሪካና ኢራን በመካከላቸው ያለውን ጦርነት በ60 ቀናት ውስጥ በዘላቂነት ለማቆም የሚያስችለውን ፍኖተ ካርታ ላይ ስለመስማማታቸው አስታወቁ። ሁለቱ ሀገራት የደረሱበትን የጋራ መግባቢያ ተግባራዊ ለማድረግና ዝርዝር የቴክኒክ ጉዳዮችን ለመወያየት ድርድሩን በቀጣይ ሳምንት እንደሚቀጥሉም ገልጸዋል። ይህ ስምምነት በፕሬዚዳንት ዶናልድ ትራምፕ የማህበራዊ ሚዲያ ዛቻና በኢራን ልዑካን ቡድን መካከል በነበረው አለመግባባት ድርድሩ ሊቋረጥ ይችላል የሚል ስጋት ሲነገር በነበረበት ወቅት ነው። ትራምፕ ኢራን በሊባኖስ የሚገኙ ተላላኪዎቿን ካላቆመ ከባድ ጥቃት እንደሚሰነዝሩባት ቢዝቱም የኢራን ተደራዳሪዎች ለዛቻው እንደማይበገሩና ለምላሽ ዝግጁ መሆናቸውን ገልጸዋል። በስምምነቱ መሰረት በደቡብ ሊባኖስ ያለውን ወታደራዊ ግጭት ለማስቆምና የተኩስ አቁም ስምምነት ለመከታተል የሚያስችል የግጭት መከላከል ማዕከል እንዲቋቋምም ተስማምተዋል። ይህም ሊባኖስንና መካከለኛው ሀገራትን የሚያካትት ይሆናል ተብሏል። ምንም እንኳን እስራኤል በድርድሩ ውስጥ ባትሳተፍም ስምምነቱ በሊባኖስ ያለውን ውጥረት እንደሚቀንስ ተስፋ ተጥሎበታል። የኢራን የኒኩለር መርሃ ግብርና የነዳጅ ማዕቀብ ሰረዛን በሚመለከቱ አወዛጋቢ ጉዳዮች ላይ ውይይት መጀመሩም ተገልጿል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ የሚመሩት የልዑካን ቡድን በኒኩለር ጉዳይ ላይ ውጤታማ ውይይት ማድረጋቸውን ቢገልጹም የኢራን መገናኛ ብዙሃን ግን በጉዳዩ ላይ አልተወያየንም በማለት የተቃረነ መረጃን እየሰጡ ይገኛሉ። ቢሆንም ግን የ60 ቀኑ የጊዜ ገደብ ለቀጣዩ ሰላም እንደ ትልቅ እርምጃ ተወስዷል ሲል ሮይተርስ ዘግቧል። በኮሎምቢያ በተካሄደ ፕሬዝዳንታዊ ምርጫ የቀኝ ክንፍ እጩ የሆኑት አቤላርዶ ዴላ ኢስፕሪላ በጠባብ ድምፅ ልዩነት ማሸነፋቸው ተገለጸ። በመጀመሪያ ደረጃ የድምፅ ቆጠራ ውጤት መሰረት ዴላ ኢስፕሪላ 49.66 በመቶ ድምፅ በማግኘት የግራ ክንፉን ተቀናቃኝ ሴናተር ኢቫን ስፔዳን አሸንፈዋል። ዴላ ኢስፕሪላ ወንጀልን በጽኑ ለመቆጣጠርና ኢኮኖሚውን ለማሳደግ ቃል የገቡ ሲሆን ይህም በአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘንድ ግልጽ ድጋፍን አስገኝቶላቸዋል። በሌላ በኩል ሴፔዳ የወቅቱን ፕሬዝዳንት ጉስታቮ ፔትሮን ማህበራዊ ፖሊሲዎች ለማስቀጠል ተወዳድረው ነበር። አዲሱ ፕሬዝዳንት ዴላ ኢስፕሪላ ለሁሉም ዜጎች እኩል እንደሚሰሩ በድል ንግግራቸው አረጋግጠዋል። ይሁን እንጂ ጠባብ የድምፅ ልዩነትና በፓርላማው ውስጥ ያለው ክፍፍል የፖለቲካ ልምድ ለሌላቸው ዴላ ኢስፕሪላ ትልቅ ፈተና እንደሚሆንባቸው ተገምቷል። በተጨማሪም ተቀናቃኛቸው ሴፔዳ ውጤቱን በተመለከተ ከ33000 በላይ የድምፅ መስጫ ሳጥኖች ላይ ጥያቄ በማንሳት የመጨረሻውን ህጋዊ ማረጋገጫ እየጠበቁ መሆናቸውን አስታውቀዋል። ይህ የምርጫ ውጤት በላቲን አሜሪካ ሀገራት በስፋት እየታየ ያለውን ወደ ቀኝ ክንፍ ፖለቲካ የማዘንበል ክልላዊ አዝማሚያን የሚያሳይ ነው። በአካባቢው የአሜሪካን ተጽዕኖ ለማሳደግ እየሰሩ ያሉት ዶናልድ ትራምፕ ይህንን ውጤት ለኮሎምቢያና አሜሪካ የወደፊት ግንኙነት በጣም አስፈላጊ መሆኑን ገልጸዋል ሲል የዘገበው ሮይተርስ ነው። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር መልካም ጊዜ